ግን ናታን እንዳላገባ ስለሚፈልግ ነው ሁሉ ጊዜ እንደዚህ የሚለው። አንቺ ስለ ስርዓት ያዢ። ሁለተኛ አባትሽ እንደዚህ ስትናገሩ እንዳልሰማሽ በጥፊ ነው ማቃጠልሽ። ሰሚኛልሽ? ከኔ በላይ ስላንቺ የሚያስብልሽ ጥሩ ነገር ላንቺ የሚያስበው ጧትና ማታ እሱ ነው። ለመሆኑ ናታን ሳይወዳት በፍጹም ልታገባው አይገባም የሚልሽ ለምንድን ነው ያውቀሻል? በቃ ሳይወዳት አግብቷት የትዳር ህይወቷ ያልሰመረ ሆኖ ስታዝል ልጅ ማየት አልፈልግም ብሎ ነው። በዛ ላይ ደግሞ ወንድ ልጅ ያልወደዷትን ሴት አግብተው ምን ሊያደርጉ እንደሚችሉ ጠንቅቆ ያውቃል። ስለዚህ ይህን ነገር ሁሉ የሚያደርገው ለራሱ ሲል ነው። እሺ ማይ ግን ናታን እኔን ይወደኛል። ኤቢ አንቺ እኮ ትልቁ ችግርሽ ማስተዋል ይጎልሻል። እኮ ሌላ ችግር አልነበረብሽ። ታውቂያለሽ አይደል? በጣም ብዙ ባል መጥቶልሽ ነበር። ግንስ የሚመጡት ወንዶች በሙሉ ግማሹ ልጅ ያለው፣ ግማሹ እድሜው የገፋ፣ ሌላው ደግሞ ገንዘብ ስላለው ብቻ በገንዘቡ የሚያስብ ለትዳር ምንም የማይመስለው ለአንቺ ክብር የሌለው ሴትነትሽን ፈልጎ ብቻ የሚመጣው። ዳጣና ሰላም ግን ፍቅራቸው አልበዛ? ታዲያ ምን ችግር አለ? ፍቅር ደግሞ በዛ ይባላል እንዴ? ቆይ እነሱ ቢዋደዱ አንቺ ምን ይሽነካል? ግን ለምን ማየ ፍቅር ሲበዛ እኮ ግን ለምን ብሎ መጠየቅ አስፈልግም ማየ? እናቴ አንቺ ድመት የምጠረጥሪ ሰው ስለሆንሽ ምንም ማድረግ ይቻላል። ቆይ ግን ኤቢ የሆነ ቸርነት ወይ ደግሞ ስለላ ቢጤ ነገር ብትሞክሪ ምን ይመስልሻል? እንዲህ ማየ ማን አስገብቶ ብገባ እኮ በጣም ጎበዝ ዳነት ነበር ማለት ከምር እኮ ነው ማየ። ዳጣና ሰላም ግን የሆነ ነገር ያላቸው ምስልሽ ይኖራቸው ምን ችግር አለው? ምናልባት እነሱ እንደዚህ ሊዋደዱ የቻሉት የዚህ ቤት ልጆች ስላልሆኑ ይሆናል። ያው አይደል በተመሳሳይ ነገር ላይ ያለ ሰው ደግሞ መቀራረቡ የተለመደ ነገር። ስለዚህ የእነሱን ፍቅር የመጣው ያው የዚህ ቤት ልጆች ስላልሆኑ እርስ በርስ በመተሳሰብ ሊተፈጠረ ሊሆን ይችላል። አይመስለኝም ማለት እንደምን የሚመስለኝ ማለት ነው ሰላም ናታን ከኔ ጋር ሆነ አትፈልግም፣ ከኔ ጋር እንዲጋባ ሁሉ ራሱ አትፈልግም። እንደውም በተቃራኒው ናታን ዳጣም እንዳገባት የምትመክር ሁሌ ሲጀምር ከኔ ጋር እንደሆነ ሁለት ነው ፈልግ። እስኪ ነው ሱንታቸውና የራስሽ ነገር ብቻ ጠበቅ አድርገሽ በዋነኛነት የፈለኩሽ በዚህ ጉዳይ ላይ እንደ ታዲያ የሚወራ ነገር ቀላል ይመስልሻል እንዴ? እንዴት ነው እያኔ ታዲያ የሰላም እርግዝና ወይም ደግሞ የሰላም የልጇ አባት ማን እንደሆነ መጠየቅ እንደዚህ አንተን የሚያናድድና ስሜት የሚያደርግ ነገር ምንድን ነው? ሰዎች እኮ የተጠረጠሩት አንተን ነው። ስለዚህ ለምንድን እሱ ነው እንዴ? ቆይ አልገባኝም። ምን ሌላ ምን ነበር እያለችው ነበር። አይ እሱ አልመሰለኝም ነበር እያላት ነበር። ታዲያ ምንድን ነው ይሄ ነገር አንተ ቀላል ይመስላል እንዴ? ለኔ ቀላል ይመስላል እንዴ እያለች ነበር። ማርቴ እባክሽ መሆን ነገር አጠራጣሪ ተረጋጊ እያለች ሰላምዬ የኔ ፍልቅ ሰላምዬ ደስ ስትለኝ በነገራችን እና ሰላምዬ ዳጣን እንግዲህ እየተንከባከበቻት ነበር። ሰላምዬ እንክብካቤ እኮ በጣም አበዛሽብኝ፣ እባክሽን ተይ ቀንሽን። እንደውም እኮ እኔ ነበርኩ ቁርስ ሰርቼ አንቺ መብላት የነበረብኝ። አንቺ እንዴት ነው እኔ ቁርስ ሰርተሽ የምታበይኝ? እንደዚህ የሆነሽው እባክሽ አጣጣት ታስገብኝ። ሰላምዬ እንደዚህ አትንከባከብኝ፣ ሰሞኑ ፍቅር አበዝተሽብኛል፣ ግን ብትቀንሽ ይሻልሻል። እኔ በጣም ሰው ስንከባከበኝ በጣም ይጨንቀኛል እያለቻት ነበር። ዳጣ እስቲ የሌለ ነገር አታውሪ፣ አሁን ትንሽና ቁርስሽን እንድትበይ ይፈልጋለሁ። ቆንጆም ሆነ ቁርስ ነው የሰራሁልሽ ስትላት ነበር። እሺ ሰላምዬ ግን እባክሽ ካሁን በኋላ እኔ ነኝ ቁርስ ሰርቼ አንቺን ማበላሽ እሺ እያለቻት ነበር ማለት ነው። እንክብካቤ በጣም አበዝተሽብኛል እያለችው ውሃ ለዳጣ ያዘጋጀችው ምግብ እንደ አጋጣሚ ውሃ ደቅ ታደርግና ሰላምዬ ሳታይ ይዛት ትወጣለች ማለት ነው። እና በያውን ትንሽ ነበይ እሺ ሰላምዬ ወጣ እንግዲህ ካልሽም አንቺ አጉርሽኝ እያለቻት ነበር። እና ልክ ስታው ቁርሱ አልነበረም ውሃ ይዛት ወጣች ማለት ነው። እንዲህ ፈጣሪ ሆይ እዚህ ጋር አስቀምጬ ነበር እኮ የት ገባ እያለች ስትደነግጥ ነበር። እና እንደ አጋጣሚ ውሃ በር ላይ ሆነ ቁርሱን እየበላች ነበር። ከሰላምዬ ትስቃትና አንቺ ጉደኛ ኧረ ጉድ ቢያውን ግቢና ከዳጣ ጋር አንድ ላይ ብሉ ስትለው አይ ምግቡ እኮ ለአንድ ሰው ነው እንጂ ለሁለት ሰው አይሆኑም እያለቻት ነበር ማለት ነው።
እናም ደረጀ ደግሞ ቆይ እንደዚህ የሚያበሳጭ ስሜት የማረግ ነገር ምንድን ነው ብላ ማርታ ጠየቀችው። ታዲያ ይሄ እኮ የሚያሳስብሽ ነገር የለም። ቆይ አልገባኝም፣ አንቺ እኔን ተጠራጥረሽ ነው አታምኝም እንዴ? ኧረ በጭራሽ ተጠራጥሬ አላውቀውም ስትል ነበር። እና ዳሪ ታዲያ ስሜት ያቶ ነው እና ይሄ ነው። ለማንኛውም አሁን ታይ በቃ ተነሽ እያለት ነበር። እና እንደውም ስለ ኢሜ እያሰበች እና ኢሜ ማግባት እንዳለበት እያወራችው ነበር። ከናታን ጋር እንደማይሆን በጭራሽ ይነግራታል። ዳሪ እባክህ ስለ ልጅ በጣም እያሰብኩ ነው። ናታን የማይወዳት ከሆነ በጭራሽ እንዳይገባት ልናስገድደው አንችልም እያለች ነበር። ኢሜ እንግዲህ አብይን እንግዲህ አሁን ናታን የራሷ ለማድረግ ሌላ እቅድ አወጣችው። ናታን አሳግራ ከሱ ጋር አድራ እንግዲህ ካረገዘችው ወዶሳን በግዴታ እንደማያገባኝ እርግጠኛ ነኝ ብላ ትወስናለች ማለት ነው። እና እንዳጋጣሚ አርጁ ጋር ትደውልና አረቄ እንደምትፈልገው ነገረች። ምን አሁን አረቄ ይፈልጋል ስትለው እንግዲህ የእሷ አላማ ናታን አሳግራ ከሱ ጋር ለማደር ነበር አላማ። ወይ ያብይ እንደው የስራሽን ስጥሽ ምን ጉድ ነው? ሰይጣን የሚያስብ ነገር ነው የምታስበው የምር። እና እያለች እንዳጋጣሚ ቅም መጠንና ውሃ አንድ ላይ እየተጫወቱ ነበር። እና እንቅልፍ ጌት እንደሚመጣም ጭምር እያወራች ነበር። እኔ እኮ ይመስለኛል መጽሐፉ ስገልጥ ነው እንቅልፍ ከመጽሐፉ ነው መሰለኝ የሚመጣው እያለቻት ነበር። የሌለ ነገር አታውሪ እንጂ እያለቻት ስታወራ እና ምን እየሆንሽ ነው? ለማንኛውም አሁን እያለች አንድ ላይ እየተጫወቱ ነበር ማለት ነው። እና መጠን እንዴት ነው እንደዛ መሆኑ? ስለሚደክመን እኮ ነው እንቅልፋችን የሚመጣው እንጂ መጽሐፍ ስለገለጥን አይደለም እያለች ነበር። እንግዲህ አርጁ የማታመጣ ከሆነ ከኔ ጋር ታውራ፣ ቆይ ሲመጣ አገኛለሁ፣ በቃ ስወጣ ይዘህ ከመጣ አገኛለሁ፣ ደህና ነገር አትቀባጥር፣ ትሰማኛለህ እያለች ጫዋችባት። አርጁም እሺ አማራጭ ስለሌለኝ አመጣልሻለሁ፣ በቃ እሺ በቃ በኋላ እንገናኛለን ይላታል። ከዛ እሷ እሺ ትልና ተስማማለች። ማርታ ፊልም እያየችው ነበር እና እያየችው እንዳጋጥም እምዬን እናት የኖድናት ናፍቀሽኛል እኮ እያለች እያወራቻት ነበር ማለት ነው። እስከዚህ ቤቱን እንኳን እሺ እንደና ነገር ማፈልገሽ ነው እያለቻት ነበር። አይ ምንም እኮ አልፈለኩም እያለቻት ነበር ማለት ነው። እና እንደዛ እያለችው ማሚ አንድ ነገር ልጠይቅሽ፣ የዳጣና የሰላም ፍቅር በጣም የጨመረ ይመስለኛል። መጠርጠር እኮ ያለብሽ ማየ፣ ፍቅርም ስጨምር ስቀንስ ለምን ማለት አለብሽ እያለቻት ነበር። ታዲያ እነሱ ፍቅር ጨመር ቀንሰ ታዲያ ቁጥሩ ነገር ነው እኛ ምን አገባን ስትላት፣ ለምን ማየ ብላ ወይ አንቺ ደግሞ ከድመት ጋር ጥርጣሬ ያለሽ እነሱ ተዋደዱ ምናልባት ብቸኝነት ወይም ደግሞ ሌላ ሰው ስላላቸው እንደዛ ስለሚተሳሰቡ ሆናል የሚዋደዱት እያለ አይ እማዬ አይመስለኝም፣ ይህን ማጣራት አለብን እያለቻት ነበር ማለት ነው። እባክሽን የሌለ ነገር አታውሪ አሁን ተይኝ በቃ ትላታለች። እማዬ እባክሽን ሰላምና ዳጣ የሆነ ነገርም አላቸው። ሰላም እኮ እማዬ ዳጣን እንዳገባት ነው ናታን የምትፈልገው። እኔና ናታን በጭራሽ እንድንጋባ አትፈልግም። የምትፈልገው እሷ ናታን እኔ እንዳገባ ሰው ራሷን እንድትገባው ነበር የምትፈልገው። ራሷ ዳጣና ናታን ለማጋባት ስታስብ እማዬ በጆሮ እኮ ሰምቻታለሁ። እኔና ናታን አንድ ላይ በጭራሽ እንዳንሆን አትፈልግም እያለች ምጥንና ዳጣ እንዳጋጣሚ መንገድ ላይ ይገናኙና ምጥን ከዛ አሁን ይኸውልሽ ፍቅረኛ አለሽ ምናምን እያለቻት አይ የለኝም፣ ነገ ምሳሽን ካላመጣሽ ፍቅረኛ አለች ብዬ ለቤተሰቦች ነገር አስቀጠቅጥሻለሁ እያለቻት ነበር። ዳጣ የኔ ደስታ እና እያለች ስታወራት አይ እኔ እኮ ምንም እኮ አላልኩትም ዳጣ እያለቻት ነበር። እንግዲህ ያልኩሽን ሰምተሻል፣ ስለዚህ ምንም ቢሆን ወደኋላ የለም እያለቻት ነበር። እና አብይ ደግሞ እንግዲህ ማርታን እያስጨነቀቻት ነበር። እና ናታን አገባዋለሁ እማዬ ወደደኝ ጠላኝም አገባዩ አባዬ እኔና ናታ እንድንጋባ ስለማይፈልግ ነው። የዚህ አንቺ ስነ ስርዓትሽ እንዳንበጥፍ እንዳላቃጥልሽ የምታወሪ እያሰብሽ አባትሽ እንዳንቺ ጥሩ ነገር ነው እንጂ መጥፎ ነገር አይመኝልሽም። ስለዚህ አይሆንም ካለ ደግሞ አይሆንም እባክሽ ተይ እያለቻት እማዬ ናታን እኮ እኔ በጣም ወደዋለሁ። ስለዚህ ማሰብ አለብሽ፣ ወንድ ልጅ የማይወድሽ ከሆነ በኋላ አግብተሽ ሲቃ ውስጥ የሚገቢ አንቺ ነሽ እያለቻት ነበር። እማዬ እንደዛ እኮ አይደለም እባክሽ እማዬ ስትላት ደግሞ አንድ ነገር አስባለሁ። ምን ካረገዝኩበት እኮ ወዶ ሰውን በግዱ ያገባኛል አላለችም። አይ ከዛ አንቺ ልጅ
ኧረ በስመ አብ ትልና ከዛ ታባራታለች። አንቺ ሌላ ጉድ ታመጭብኛለሽ፣ አታረግም እኮ አትባይም፣ ታረገዋለሽ ወይ ወይ ምን ጉድ ነው የወለድኩት? ምን ጉድ ነው የወለድኩት? በምን ቀን ነው አንቺን የወለድኩሽ? አረ ምን ይሻለኛል እያለች ትበሳጭና ታባራታለች ማለት ነው። አርቹ እንግዲህ አረገውን ይዘው መጥተው እየጠበቃት ነበር። ከዛ አብይ አምጥቼልሻለሁ እኮ እያለ እንደን ስማ የኔን ነገር አትቀበጣጥሮብኝ እንደዚህ አሁን አምጣ ለመጣም አምጣ ጥልና ቅመስና ስጠኝ አለች። ምን አሁን ቀምሰ ስጠኝ ወይ ነገር አድርገበት ከሆነ ምን አውቃለሁ ስትለው ነበር። ከዛ እሱም ወዶ ሰው እኔ እኮ አልጠጣም እኔ አጣት እኮ ነው እያለ እንደምንም ተንተባትቦ ይቀምሳል ማለት ነው። እና ደግሞ ዳጣና ያጎረምሳ ስሯሯጡ ነበር። ያቺ እብደትሽ እያለ ነበር። ማን ውሃ አይቴዋ አይደለችም ያቺ ድሩያ። እሺ እየተቀስ በቃ አሁን ለማንኛውም ቀመስና ስጠኝ ትልና አርጁ እንግዲህ አረቄውን ይቀምስና ይሰጣታል ማለት ነው። እንግዲህ አርጁን እንደ አሁንም ቅመሰው ትለዋለች። ከአንድ ሁለት ጊዜ ታስቀምሰውና እና ዝም ብዬማ አልሰጥሽም መጀመሪያ ታዲያ ስሚኝም እያላት ነበር። ከዛ ለጥሞ እያስመሰለች በሞቱም አንተን በጭራሽ አልስምህም እያለች ነበረ። ናታና ዳጣ አንድ ላይ እያወሩ ነበር። አብያውን ከአርጁ አይቶናል ከያጅ እንድንሚያጫወት አይቶናል ቤት ደውሎ ይነግራታል። ስለዚህ እባክህ ስትለው ከዛ መጀመሪያ ካልሰምሽኝ አልነግርሽም እባክህ ናታ አታቋቁኝ ንገረኝ እያለችው ነግሬሻለሁ አልነግርሽም እያላት አንድ ላይ እያወሩ እያለ አብይ እንግዲህ አረቄውን ይዛ ትመጣና ድንገት አንድ ላይ ታገኛቸዋለች። ከዛም ቆሜ የሰራችሁ ነው እዚህ ብላ ትጫወባታለች። ከዛ በጣም ትናደዳለች። ምን አይደለም እኮ እንደዛ እኮ አይደለም አሁን እኮ እንደሚወድሽ እየነገረኝ ነበር እና ብዙ ነገር እያለ በጣም መንጠባጠብና መቀበጣጠር ጀመረች።